ቀላል አልነበረም። ምክንያቱም ምንም ትንሳኤ ብዙ አይነት መኪናዎችን ሁላ የነበረኝ መኪና ሸጬ የሰራተኛ መኪና ሀብት ንብረቴን አጥቻለሁ። መኪናና ቤቴን ሁሉ አጥቼ ስቃይን ቀምሼዋለሁ። የመንግስት ጥሪን ተቀብዬ በማመን ያደረኩት ድርጊት እኔን ለችግር ጣለኝ። ህመሙና ስቃዩ ቀላል አይደለም። ከጋምቤላ እስከ አማራ መርጦ ለማርያም ሞከርኩ፣ ግን አልተሳካም። የሀገራችን አንጋፋ የኪነ ጥበብ ሰዎች ምን ገጠማቸው? በሙዚቃ ህይወታቸው አንቱታን ያተረፉት ዝነኞች በመንግስት ንብረታቸውን አጥተዋል። ምንድነው የተፈጠረው? ዝርዝሩን ይዘነዋል። ቪዲዮውን እስከ መጨረሻው ተከታተላችሁ ሐሳባችሁን በኮሜንት ደግሞም ላይክ ቻናሉንም ሰብስክራይብ በማድረግ አብራችሁን ዝለቁ። ከረጅም ዓመት የአሜሪካን የስደት ኑሮ በኋላ መንግስት ዲያስፖራዎች ወደ ሀገራችሁ ገብታችሁ የልማት ስራዎች ላይ ተሳተፉ፣ ደግሞም ኢንቨስት በማድረግ ለህዝቡም የሥራ ዕድልን ፍጠሩ፣ ለሀገራችሁ እድገትም የራሳችሁን አሻራ አሳርፉ የሚል ጥሪ ሲያቀርብ ጥሪውን ተቀብለው ከገቡት ትውልድ ኢትዮጵያውያን መካከል ዳዊት መለሰ አንዱ ነው። ለረጅም ዓመት በአሜሪካን ሀገርና በመላው ዓለም እየተንቀሳቀሰ በመስራት ያፈራውን ንብረቱን በአሜሪካ የሚገኘውን ቤቱን፣ መኪናውን ሁሉ ሽጦ ወደ ሀገሩ ገባ። የኢንቨስትመንት ሥራውንም በኮንስትራክሽን ላይ ለማድረግ ወሰነና ከፍተኛ ገንዘብ አውጥቶ ግዙፍ የድንጋይ መፍጫ ማሽን ወደ ሀገር ውስጥ አመጣ። ይህንን የድንጋይ መፍጫ ለማምጣት እጁ ላይ ያለው ገንዘብ ብቻ ሊበቀው ስላልቻለ በአዲስ አበባ የሚገኘው መኖሪያ ቤቱን፣ መኪናዎቹን ሁሉ ለመሸጥ ተገዷል። ከዛም አልፎ ከተለያዩ ባንኮች ብድሮችን በመውሰድ ነበር ይህንን ማሽን ያስገባው። ታዲያ ማሽኑ ሀገር ውስጥ ከገባ በኋላ ግን ነገሮች እንዳሰቡት አልሆነለትም። መንግስት ለማሽኑ መትከያ የሚሆን ቦታ ሰጣቸው። ያንን ቦታ ማሽኑን ለመትከል በሚያስፈልግበት መንገድ ጠርገው ቆፍረውና ሌሎች ከፍተኛ ወጪ የሚያስወጡ ስራዎች ሁሉ ተሰርተው ማሽኑ መተከል ሲጀምር መንግስት በድንገት መጥቶ በ3 ቀን ማሽናችሁን ይዛችሁ እንድትወጡ ይሄ ቦታ መንግስት ለሌላ ፕሮጀክት ይፈልገዋል በማለት ይነግራቸዋል። በዚህ የተደናገጠው ዳዊት ጥያቄውንና ያወጣውን ወጪ በዝርዝር ለማስረዳት ቢሞክርም አይሆንም የምትባለውን ስማ፣ ይሄ ቦታ የአይሲቲ መንደር ሊሆን ነው በማለት በ3 ቀን ውስጥ ዕቃውን ይዞ እንዲወጣ፣ ካልሆነ ግን ነገሩ ከልማት ማደናቀፍ ጋር እንደሚያያዝበት አሳወቁት። አማራጭ ስላልነበረው ማሽኑን ይዞ ወጣ። ይህን ማሽን ከቦታ ቦታ ለማንቀሳቀስ ከ350 ሺህ ብር በላይ ወጪ ያስወጣው እንደነበረም ያስታውሳል። በዚህ መሃል ለትንሽ ጊዜ ጋምቤላ ማሽኑ ተጭኖ ሄዶ የመንገድ ሥራ ላይ ለመስራት ሞከረ። ይህም አልተሳካም። እንደገና ወደ ጎጃም መርጦ ለማርያም ተወሰደ። በዛም ስኬታማ መሆን አልቻለም። ነገሮች እየጠመሙበት መጡ። እንደገና ወደ አዲስ አበባ መጥተው አስተዳደር በመግባት ጥያቄውን ያቀርባል። በዚህ ከብዙ ድካም በኋላ 60 ሺህ ካሬ ሜትር የሚሆን ቦታ ይሰጠዋል። እዚህ ቦታ ላይ ማሽኑ ተተክሎ ወደ ድንጋይ መፍጨት ለመግባት ድንጋይ ለማውጣት ብዙ ደክመዋል። ምክንያታቸው ከሱ ቀደም ብለው ቻይናውያን በዚህ ቦታ ላይ በድንጋይ መፍጨት ስለነበሩ ብዙውን ድንጋይ ተጠቅመውታል። ስለሆነም እሱ ድንጋይ ለማግኘት በጣም ጠልቆ መቆፈር፣ በፈንጅ ድንጋዮችን ማፈንዳት ይጠበቅበት ነበር። ይህንን ሁሉ ሥራ በርካታ ሚሊዮን ብሮችን በማውጣት ሥራውን አከናውኖ ወደ መፍጨት ሊገባ ሲል ሌላ ያላሰበው ነገር ገጠመው። መንግስት አሁንም ይህ ቦታ ጠቅላይ ሚኒስትሩ ለሌላ ራዕይ ይፈልጉታል፣ የኢንዱስትሪ መንደር ሊገነባበት ነውና መነሳት አለብህ ይባላል። በዚህ ጊዜ ሌላ ምትክ የሚሆን ቦታም አልሰጠውም። ዝም ብለህ ማሽንን ይዘህ ተነስ የሚል ትዕዛዝ ብቻ ነበር የተሰጠው። መፍትሄ ለማግኘት የተለያዩ ሚኒስትሮች ጋር ቢሄድም ነገሮች ቀላል አልሆኑም። ብዙ ቢወጣ ቢወርድም መፍትሄ የሚሰጥና ሰውየውን ከኪሳራ ለማዳን የሚፈቅድ የመንግስት ባለስልጣን ማግኘት አልቻለም። ታዲያ በዚህ ጊዜ ዳዊት አንድ ውሳኔ ይወስናል። እኔ ያወጣሁት ወጪ ሁሉ ችግር የለውም ይውጣ፣ ቤቴም መኪናዬም ሆነ ሌላው ንብረቴን አንድ ያጠቸዋለሁ፣ ምንም ማድረግ አልችልም፣ ቢያንስ ከባንክ የወሰድኩትን ገንዘብ የሚመልስልኝ ሰው መፈለግ አለብኝ በማለት ማሰብ ሲጀምር ከሱ ቀድሞ በኮንስትራክሽን ሥራ ላይ የተሰማራን ሰው አገኘ። ያ ሰው ባንኮች ላይ ያለበትን ብድር ብቻ ከፍሎ ማሽኑን እንዲወስድለት ለመነው። ሰውየውም ተግባባና ማሽኑን ወስዶ የባንክ ዕዳውን ከፈለለት። ዳዊት መለሰ የመንግስት ጥሪን ተቀብሎ ለዓመታት በሰው ሀገር እየተንከራተተ የሰበሰበውን ንብረቱን ሙሉ በሙሉ አንድ ሳንቲም ሳያስቀር አውጥቶ ኢንቨስት ለማድረግ ቢሞክርም በሀገራችን የቢሮክራሲ ሂደትና ቀድሞ ባልተጠና ውሳኔ የሚደረጉ የቸለልተኝነት ብይን ወይም ኢንቨስተሮች ምን ይገጥማቸዋል በሚል የግዴለሽነት ውሳኔ ሀብት ንብረቱን አጥቶ በዜሮ ይቀመጣል። የሚኖርበት ቤትና የሚንቀሳቀስበት መኪና ሁሉ እስከ መቸገር ይደርሳል። ዳዊት ያን ጊዜ ሲያስታውስ አሁን ነገሮች አልፎ ስናወጋቸው ቀላል ሊመስሉ ይችላሉ። ነገር ግን በወቅቱ እጅግ በጣም ከሚታሰበው በላይ ከባድና አስቸጋሪ ጊዜ ነው ያለፍኩት። ብዙ ነገሮች ድብልቅልቅ ብለውብኝ ነበር፣ መውጫ ቀዳዳው ሁሉ ጠፍቶኝ ነበር ይላል። ከዛ ሁሉ ንብረትን የማጣት ሂደት በኋላ ሕይወት ይቀጥላልና ራሱን አጠንክሮ ወደ ሙዚቃ ሥራው ይመለሳል። ናይት ክለብ መስፈን ይጀምራል። በዚህም ሕይወቱን ማስቀጠል የቻለው ዳዊት ፈጣሪ ሁለተኛ ዕድል ሰጠኝ የምትለው ነገር አለው ሲባል አዎ ያ ያለፍኩት ነገር
ኪሳራና መንገራገጭ ከባድ ነበር። በሰው የሚታለፍ ፈተናም አልነበረም። ፈጣሪ እድሉን ስለሰጠኝ እንደገና ማንሰራራት ጀምሬያለሁ ይላል ዳዊት መለሰ። አሁን ላይ ያ ሁሉ አልፎ ሚስጥር የተሰኘ አልበሙን ሰርቶ ጥሩ የሚባል ሁኔታ ውስጥ ቢሆንም አሁንም ከተቻለ ነገሮች ከተስተካከሉ ኢንቨስት ማድረግ እንደሚፈልግና ሐሳብ እንዳለውም ይናገራል። ሌላኛው እንደዚህ በቢሮክራሲና በሌሎች ተያያዥ ጉዳዮች ከተጎዱ የኪነ ጥበብ ሰዎች መካከል ኤፍሬም ታምሩ አንዱ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ ሌጀንድ እየተባለ የሚጠራው ኤፍሬም ከሙዚቃ ስራው ባሻገር በኢንቨስትመንትም ይታወቃል። በኪነ ጥበብ ሰዎችም ሀብታም ተብለው ከሚጠቀሱ ሰዎች መካከል ቀዳሚ ስፍራ ላይ የሚገኝ ሲሆን ኤፍሬም ከዳዊት መለሰ ቀደም ብሎ በኮንስትራክሽን ሙያ ውስጥ ገብቶ ነበር። የተለያዩ ማሽነሪዎችን አስመጥቶ በሀገሪቱ ውስጥ የሚካሄዱ የግንባታ ስራዎች ላይ ለመሳተፍ ቢሞክርም ነገሮች ግን እንዳሰባቸው ሊሆኑለት አልቻሉምና ከጉዳዩ ለመሸሽ ተገዷል። የኤፍሬም ከዳዊት መለሰ የሚለየው የተጋነነ ኪሳራ የደረሰበት ሰው አለመሆኑ ነው። ማሽኖቹን ባስገባበት ዋጋ መሸጥ ባይችል እንኳን ለተመጣጣኝ ኪሳራ ገዢዎችን ስላገኘ ያመጣቸውን ማሽነሪዎችና መኪናዎች ሸጦ ገሸሽ እንዲል ተገዷል። ነዋይ ደበበ በኢንቨስትመንት ምክንያት ያጣው ገንዘብ ወይም ሀብት ባይኖርም በሀገራችን የሙዚቃ ታሪክ ውስጥ ካለው ዝናና ለሀገራችን ካበረከተው የኪነ ጥበብ ሥራ አንጻር መንግሥት አንድ ነገር እንዲያደርግለት በሚዲያዎች ጭምር ደጋግሞ ጠይቋል። የሐመር ተወላጅ የሆነውና ለሐመር ልዩ ፍቅር ያለው ነዋይ በባለቤቱ አይዳ በኩል የሚወደውን የሐመር መኪና በስጦታ ቢሰጠውም ወደ ሀገር ውስጥ ለማስገባት እንደተከለከለ ተናግሯል። እንደው ላደረግኩት ለሠራሁት ውለታ በምወደው ሕዝብ ፊት የምወደውን መኪና እንድነዳ ፍቃድ ቢሰጠኝ እያለ ቢጠይቅም መንግሥት ጆሮ ዳባ ብሎታል። በሌላው ዓለም አይደለም እንደ ነዋይ ኤፍሬም ታምሩና ዳዊት መለሰ ያሉ አርቲስቶች ቀርቶ አንድ ነጠላ ዜማ ወይም ሌላ የኪነ ጥበብ ሥራ ለሠራ ሰው የሚሰጠው ክብር የታወቀ ነው። እኛ ሀገር ላይ ግን ነገሮች አስቸጋሪ ይሆናሉ። ምናልባት እነዚህ ዝነኞች ስለሆኑ ታሪካቸውን አወራ ነው እንጂ በስም የማይታወቁ በመንግሥት ቢሮክራሲና ግዴለሽነት ሀብት ንብረታቸውን አጥተው ጎዳና የወጡ ለሞት የተዳረጉ አእምሮአቸውን የሳቱም አይጠፉም። በሌላ በኩል ደግሞ በመንግሥት እንደዚህ ሲደገፉ እንመለከታለን። ጠቅላይ ሚኒስትር አብይ አህመድን ከልክ በላይ በማሞካሸት የሚታወቀው ሙዚቃ አቀናባሪው ካሙዙ ካሳ ከኢትዮጵያ በተሰኘ የባህል ልዑካን ቡድን አባላት መከሰሱ ተሰምቷል። አቀናባሪው የአገሪቱን ባህልና ኪነ ጥበብ በሩሲያ፣ ቻይና፣ ብራዚልና ደቡብ አፍሪካ ለማስተዋወቅ ከመንግሥት ከፍተኛ መጠን ያለው ክፍያ በቅድሚያ ቢቀበልም እስካሁን በሩሲያና በቻይና ትርኢታቸውን ላቀረቡት ባለሙያዎች የሚገባቸውን ክፍያ አልፈጸመም ተብሏል። ገንዘብ የለኝም የሚል ምላሽ እየሰጠ የሚገኘው ካሙዙ የተቀበለውን ከፍተኛ ገንዘብ ምን ላይ እንደዋለው ሳይታወቅ በቀሪዎቹ ሀገራት የሚደረጉ ዝግጅቶችን ለማከናወን ጥረት እያደረገ ነው። ይሁን እንጂ የቡድኑ አባላት ያለፈው ሳይከፈለን በቀሪዎቹ ሁለት ሀገራት ሥራ እንሰራም የሚል ውሳኔ ላይ በመድረሳቸው ጉዳዩን ወደ ሕግ ወስደውታል። ይህ በእንዲህ እንዳለ አቀናባሪው ቀሪዎቹን የብራዚልና የደቡብ አፍሪካ ጉዞዎችን በመሰረዝ ሌሎች አማራጮችን ለመተካት እየሞከረ መሆኑ ተገልጿል። በቅርቡ የፈንድቃ የባህል ምሽት ተወዛዋዦችን ብቻ በመያዝ ወደ ኬንያ የተደረገው ጉዞ እንዲሁም ከዚህ ቀድሞ ከቅርብ ሰዎቹ ጋር ወደ ጃፓን ያደረገው ጉዞ በዚሁ ኬንኢትዮጵያ ፓኬጅ ውስጥ ተካተው እንዲቆጠሩ እየተደረገ ነው የሚል ውንጀላም ቀርቦበታል። ይሄ ውልጥሰትና ተግባር እንደ አቶ ነብዩ ባየ ያለ የባህልና ስፖርት ሚኒስቴር ከፍተኛ አመራሮች ሽፋን እየተሰጠውና ጥፋቱ እየተሸፋፈነ መሆኑ የዜናውን ምንጭ አክሎ ገልጿል። ካሙዙ ካሳ በሙያው ብቃቱ የሚደነቅ አቀናባሪ ቢሆንም ከቅርብ ጊዜ ወዲህ ግን ከመንግሥት ጋር ካለው ጠንካራ ደጋፊነት የተነሳ ከመንግሥት ተቃዋሚዎች ጋር ከፍተኛ ንትርክ ውስጥ መቆየቱ ይነገራል። አንዳንዶች ይህን የባህል ዊክ የመምራት ዕድል ያገኘው በዚሁ የፖለቲካ ደጋፊነቱ እንደሆነ የሚገልጹ ሲሆን አሁን የተከሰተውንም የክፍያና የውልጥሰት ጥፋት መንግሥትን በማሞካሸት ለመሸፈን እየጣረ ነው የሚሉ ወገኖች ሲነገሩም ይሰማል። አበቃል። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኗል።